በስተመጨረሻ እንግዲህ ሞገስ አሁን ላይ ያንን ሽጉጥ አግኝቶታል ማለት ነው። ሞገስ ከሉላ ጋር እየተጫወተበት ካርት ባለ ሰዓት ነው እንግዲህ ያንን ሽጉጥ የማን ነው ብሎ የተናገራት ማለት ነው የጠየቃት። ነገር ግን አሁን ላይ ሉላ ምን ብላ መናገር እንዳለባት ግራ ገብቷታል። ምክንያቱም ያንን ሽጉጥ መጀመሪያ እዛ ላይ እንዴት ተቀመጠ እንዴት አልደበቀችውም? ምክንያቱም አሁን ላይ ሞገስ ካየ እንደሚጠይቃት ይታወቃል። ስለዚህ አሁን ይሄ ነገር ሞገስ ማየቱ በኔ በኩል ጥሩ ነው ብዬ ነው ማስበው። ሉላ አሁን ላይ ከመናገር ስለተቆጠበችና ጠበቃውም እያስፈራራ ስለሆነ ያንን ሽጉጥ እንግዲህ ማየቱና የማን ነው ማለቱ አሪፍ ነው። ነገር ግን አሁን ላይ ሞገስ ቢያስጨንቃትም ሉላ ግን አሁን ላይ ብትናገር ሞገስን እስር ቤት ያስከትተዋል ብላ ስለምትፈራ ነው ይሄን ሁላ ነገር ማታወራው። ነገር ግን በዛ ሰዓት ነው እንግዲህ በሬ ተንኳኮ። ያ በሬ ተንኳኮ ምንድነው የተሰጣት ወይም ደግሞ ሉላ እንደዛ አስደንግጦ ራሷን እንድትስት ያደረጋት ምክንያት ምንድነው? ጠበቃው የላከባት ሰው ምንድነው እንዲላት የፈለገው ነው። እንግዲህ ሽጉጡንም መልሰሽ አምጪልኝ ብሏታል። እሷም ናና ውሰድ ብለዋለች ጠበቃውን። ነገር ግን አሁን ላይ እንግዲህ ሞገስ ካየው በኋላ በጣም ተደናግጧል። ነገር ግን አሁን ላይ የሉላ ፌንት መብላትና ራሷን መሳት ምንድን አይታ ይሆናል ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ ደግሞ አሁን ላይ እንግዲህ ኤፍራታ ማህሌትን ካባረረቻት በኋላ ምንድነው እያደረገች ያለችው? ትህትናን ለዝና አሳልፋ ለመስጠትና እንግዲህ ትህትና ራሷ ፈልጋ ዝና ክፍል ውስጥ እንድትሄድ እያበረታታቻት ነበር። እንግዲህ ማህሌት ምንድነው ያደረገችው? ትህትናን አስመልጠሻለሁ ወይም ደግሞ ከዚህ ቤት አስወጣሻለሁ ረዳሻለሁ በማለት ምንድነው ያደረገችው? ያንቺ ማምለጫ ቦታ ወይም ደግሞ እንድታመልጭ የሚረዳሽ ከዝና ጋር ማደር ነው እያለቻት ነው። ይሄ በጣም ከባድ ነገር ነው። እንግዲህ ማህሌት አሁን ላይ እያሰበች ያለችው ነገር በጣም ከባድ ነው። ነገር ግን ትህትና እንደዚህ አይነት ነገር በፍላጎቷ እንደማታደርግና ዝና ካላስገድዳት በስተቀር ይሄን ነገር መቼም እንደማታደርግ ነው ለማህሌት የነገረቻት። እሷ የረከሰች እንዳልሆነችና ክብሯን እንደምትጠብቅ ነው ለማህሌት የነገረቻት። ማህሌት ግን አማራጭ ስለሌላት ነው እንግዲህ አውቃ ዝና ብር ሰጥሻለሁ ስላላትና ገንዘብ አሁን ላይ ባዷን ስለቀረች ኤፍራታም ስላባረረቻት ነው ይሄን ነገር እንድታደርግ የነበረችው ማለት ነው። ነገር ግን አልተሳካላትም። እንግዲህ ምሳሌ ክፍል 112 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 112 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ በሌላ በኩል አሁን ላይ ብሩኬ ከቅድስቴ ጋር መተኛት ፈልጓል ማለት ነው። ምክንያቱም ቅድስቴ እንግዲህ በተኛችበት ሄዶ ጉንጯን ሊስማት ነበር ማለት ነው። ምክንያቱም አሁን ላይ ብሩኬ ቅድስቴን እንደምትወደው ስለሚያውቅና እሱም አሁን ላይ እሷን ስለሚወዳት ከሷ ጋር ማደር ፈልጎ ነበር። ነገር ግን ያው እሷ በተኛችበት መሆኑና ማስደንገጡ ትንሽ ይረብሻል። ምክንያቱም ቅድስቴም ፈልጋ ወይም ደግሞ ተስማምተው ነው ያንን ነገር መፈጠር ወይም መደረግ ያለበት ብዬ ነው ማስበው። እንደሚታወቀው ቅድስቴና ብሩኬ እንዲጋቡ መድብልም ሆነ እንደገና ዳጣም ሞገስም ሉላም ሁሉም ይስማሙበታል። ስለዚህ አሁን ላይ ብሩኬ ማድረግ ያለበት ከዚህ አስቀድሞ ምንድነው ማህሌት እዚህ ቤት ሳትገባና ይቅርታ ጠይቀው እዚህ ቤት ሳትመለስ በፊት ከቅድስቴ ጋር ቶሎ ብለው ቢጋቡ አሪፍ ነው ብዬ ነው ማስበው። እስቲ እናንተ ስለ ብሩኬና ስለ ቅድስት ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ እንደሚታወቀው ቅድስቴ ለምሳሌ ልጅ እንዲወለድልሽ ከፈለክ አባትሽን ሂጂና ጠይቂው ንገሪው እያለችው ነው ማለት ነው። አሁን ላይ ምሳሌ ሜዳ ለብሩኬ ነው የነገረችው። ልጅ እንዲወለድልኝ እፈልጋለሁ፣ ልጅ ውለድልኝ፣ ወንድም የሚሆነኝ እህት የሚሆነኝ ካልሆነ እያለች ነው እየጠየቀችው ያለችው። ዳጣ ግን ይሄን ነገር ስለምታውቅ ያው ይሄንን ነገር ቅድስቴ ራሷ ምሳሌን እንደላከቻት ስላወቀች ይሄ ነገር የተላከው ከምሳሌ ነው። ስለዚህ ብሩኬ ቶሎ ብለ ፈጠን ብለ ከቅድስት አንድ ልጅ ውለድላት ለምሳሌ እያለች ነው። ዳጣ እንግዲህ ያራዳሪ ስለሆነችና ቀድሞ ወዲያው ስለሚገባት እንደዚህ አይነት ነገሮች ለብሩኬም ይሄንን ነገር እየነገረችው ነው ማለት ነው። ስለዚህ ብሩኬ እንግዲህ ከቻለ ፈጠን ብሎ ከቅድስቴ ጋር ቶሎ ብሎ ተጋብቶ ለምሳሌ ወንድም ወይም እህት የሚሆነው ልጅ መውለድ አለበት ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። በሌላ በኩል ደግሞ አሁን ላይ ጠበቃው ሉላ ጋር እየደወለ እያስፈራራት ነው። ምክንያቱም እንዴት አልጋ ስር ሰው ታስቀምጫለሽ? እኔ የህግ ሰው ነኝ፣ እንደገና ሽጉጡም የህግ ስለሆነ በህግ ስለተሰጠኝ ሽጉጤን ልትመልሽልኝ ይገባል። ካልሆነ ግን እንግዲህ አሁን ላይ ለዚህ እንኳን ላደረግሽበት ነገር ዋጋሽን ታገኛለሽ
ባልሽም እንግዲህ የሚፈልገው ነገር አያገኝም እያላት ነው እያስፈራራት የሚገኘው። ስለዚህ አሁን ላይ ይሄ ነገር ማድረጉ ትክክል ነው ብዬ አላስብም። ምክንያቱም እሱ የሚወዳትና የሚያፈቅራት እንግዲህ ጠበቃው ይሄን ያህል ሴሰኝነት ኖሮ ነው እንግዲህ ከሷ ጋር ለመተኛትና ለማደር የመጣው። ነገር ግን በዚህ በኩል ነው እንግዲህ መርዞ ደላላው ሽጉጡን ወደፊት ሲተኩሰው ዳጣ ጨዋ ደንግጠው እየበረሩት ማለት ነው። ስለዚህ ዞሮ ዞሮ ሉላን አትርፈዋታል በምንም ቢሆን። ነገር ግን ኔፍ በጣም ፈርቼ ነበር። ምክንያቱም ዳጣና መርዞ ደላላው ከዛ ውስጥ ካልወጡና የሆነ ነገር ካላደረጉ ጠበቃው ማንም ሉላን በዛ እነሱ ዘታች ሆነው ሉላን የሆነ ነገር እንዳያደርጋት ብዬ በጣም ፈርቼና ሰግቼ ነበር። ነገር ግን እንግዲህ የሉላ አምላክ ነው የረዳት እንደምንም ብሎ እሱ ቢያመልጥም፣ ነገር ግን ያው ሞባይል ቀርጾ ስለነበር ቪዲዮ ስለነበረው መርዞ ደላላ እንደገና ሳውንድም እየቀረጸ ስለነበር ማስረጃ ይኖራቸዋል ብዬ ነው የማስበው። ጭራሽ አሁን ላይ ሉላ ይቅርታ እየጠየቀችው ነው። ምክንያቱም የባሏን ነገር እንዳያወሳስብባትና የጀመረውን እንዲጨርስላት ብላ ሰግታ ነው ፈርታ ነው እንጂ ለሱ ምንም አይነት ይቅርታ አያስጠይቅም ነበር ብዬ ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። አሁን ላይ እንግዲህ ዝና እያላት ያለው ነገር ምንድነው? መሀሌትን በጣም ሁለት ስራ ሰጥቷታል። ይሄ ስራ ምንድነው? አንደኛ እነ ብሩክ ቤት እንደገና ይቅርታ ብላ እንድትመለስና ከባሏ ጋር እንድትታረቅ። ምክንያቱም ዝና ይረዳዋል። እነሱ የሚያስቡትንና ሁሉም ነገር ዝና ካወቀ እነሱን ቀድሞ ስለሚገኝ ማለት ነው። ሁለተኛ ነገር ደግሞ ኤፍራታን እንግዲህ ወደ ሞት መንገድ እኔ በምልክሽ ቦታ ይዘሻት ነይ ብሏታል ማለት ነው። አሁን ኤፍራታ መሀሌትን አታምናትም ብዬ ነው የማስበው። እንግዲህ ኤፍራታ ከመድብል ጋርም እያወሩ ነው። እንደገና መድብል ከኤፍራታ የሚፈልገውን ነገር እየጠየቃትና እንድታመጣለት እየነገራት ነው። ምክንያቱም ምስክር እንድትሆን ነው። ዝናን አሁን ላይ ሞገስና መድብልና ቡሩኬ ፖሊስ ጣቢያ ሄደው አመልክተዋል። ዝናንም እንደገና ካሌብ ሞሲሳም ሁለቱም ችግር እየፈጠሩ እንደሆነና እነ ቡሩኬ እንኳን ቢተዋቸው እነሱ ስላልተው ብር ስላለበት ቡሩኬ አሁን ላይ እንግዲህ መድብልና ቡሩኬ ሄደው ለፖሊስ ጣቢያ አመልክተዋል። በዚህ ደግሞ ምን ያስፈልጋል? ምስክር ያስፈልጋል። አሁን ላይ ምስክር ከሚሆኑት መካከል አንደኛ ራሷ እንግዲህ ኤፍራታን ነው መድብል ምስክር እንድትሆን እየነገራት ያለው። ዝና እንድትገላገልና ካሌብ ሙሲሳ መቀመቅ እንዲወርዱ ከሆነ አንቺም በነጻነት መንቀሳቀስ ከፈለግሽ ምስክር ልትሆኚ ይገባል ብሏታል ማለት ነው። ኤፍራታ አሁን ላይ ከመሀሌት ተንኮልና ከመሀሌት ያፈነገጠ ስራ ራሷን በማግለል ከመድብል ጋር ሆናለች ማለት ነው። ስለዚህ አሁን ላይ እንግዲህ ኤፍራታና መድብልም ጥቁር አዝሙድም ብሏታል። ሁለቱ አንድ ላይ ቢሆኑና ቢጋቡ እንደገና ደግሞ ሞገስና ሉላም እንግዲህ ይህንን ነገር አልፈው አንድ ላይ ቢሆኑ ቡሩኬና ቅድስትም እንግዲህ አንድ ላይ ሆነው ለምሳሌ ልጅ ቢወሉላት ፊልሙም የበለጠ ያምራል ብዬ ነው ማስበው። እስኪ እናንተም በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ አሁን ላይ ዝና መሀሌትን በብር ነው ያዛት። ምክንያቱም አሁን ላይ ብር ስለሌላት እንግዲህ ያንን ስራ ከሰራሽ ብቻ ነው ብር ምሰጥሽ። ምክንያቱም አሁን ላይ እንግዲህ እንደሚታወቀው ትህትና የተከራየላት ቤት አለ። መሀሌትም ከጨነቃት ወይም ደግሞ ቤት ከሌላት እዛው ትህትና ጋር እንድታድር ነው የነገራት። ነገር ግን አሁን ላይ መሀሌት የምትፈልገው ነገር ምንድነው? ብር እንዲሰጣትና ለብር ብላ ነው ይሁን ሁላ ነገር እየሰራች ያለችው ማለት ነው። ወይም ደግሞ እያስገደዳት እየሰራች ያለችው አሁን ላይ የትህትና የህይወት ውጣ ውረድ በጣም ያሳዘናት መሀሌት። ምክንያቱም ተገዳና ፈቅዳ ሳይሆን ተገዳ በዚህ ሁኔታ ውስጥ እንዳለችና አሁን ላይ የሷ ነጻነት ከዚህ ቤት መውጣት ነው። እንግዲህ የሁሉም ሰው እንደሚለያይ ነው የነገረቻት። መሀሌት አሁን ላይ ብር ቢያስፈልጋትም እሷ ግን እዚህ ጋር ታስራ ታፍና እንደሆነ ነው የነገረቻት ማለት ነው። አሁን ቤተሰቦቿን ለማገዝና ለቤተሰቦቿ ብር ለመላክ ራሷን ለውጣ እንግዲህ ገንዘብ ለመስራት ወደ አረብ ሀገር ለመሄድ ስትል ነው እንግዲህ ዝና እዚህ ይዞ ያስቀመጣት። ስለዚህ መሀሌት አሁን ላይ የራሷን ከማማረር ውጪ የትህትናን እንድታይ እንግዲህ ትህትና መክራታለች። አሁን ላይ መሀሌት ትህትና በጣም ጥሩ ሰው እንደሆነች ተገንዝባለች። ምክንያቱም ለዝናም ቢሆን እንግዲህ ትህትና ትንሽ ከሉላ ጋር እንደሚመሳሰሉ ነግረዋለች። ነገር ግን ከኔ አትበልጥም ነው ያለችው። አሁን ግን ዝና ትህትናን ያስቀመጣት ምንድነው? ሞገስ ከሉላ ጋር እንደሚጋቡ በቅርቡ ስለሰማና ስላወቀ ሁለቱ አንድ ላይ ከሆኑ እኔ ደግሞ
ሉላ ፋንታ ትህትናን አግብቼ የራሴ አድርጌ እኖራለሁ ነው። ዝና አሁን ላይ ማህሌትን ይጠቀምባታልና ሙድ ይዝባታል እንጂ መቼም ቢሆን እሷን ለምንም ነገር እንደማይፈልጋት ግልጽ ነው ማለት ነው። ስለዚህ ዝናና የካሌብ ሞሲሳ ግብረ አበሮቹ እንግዲህ አሁን ላይ ብሩኬና መድብል ለፖሊስ ስለተናገሩ በቅርብ ቀን እንግዲህ መቀመቅ ውስጥ ይወርዳሉ ብዬ ነው ማስበው። እስኪ እናንተም በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ አሁን ላይ ሞገስ ያንን ሽጉጥ ካየ በኋላ በጣም ተናዷል። ምክንያቱም ሽጉጡ ይሄ ነገር እዛ አልጋ ውስጥ የተቀመጠው የሆነ ሰው መጥቷል ማለት ነው ብሎ ነው ማለት ነው። አሁን ይህንን ሽጉጥ ካልነገርሽኝ ፖሊስ ጣቢያ ሄጄ አስመርምሬ የማን እንደሆነ ላውቀው እችላለሁ። ነገር ግን አንቺ አትዋሽኝ፣ ንገረኝ፣ በጣም ተለውጧል ባህሪሽ እያላት ነው። ሉላ ግን ምንም አማራጭ የለትም፣ ልትናገር ነበር። በዛ መሃል ነው እንግዲህ በር ተንኳክቶ የሆነ ነገር እየተሰጣት ወይም ደግሞ እየታያት ማለት ነው። ስለዚህ አሁን ላይ እንግዲህ ሉላ በዚህ ጉዳይ እንግዲህ ለሞገስ ካልነገረችው ራሷን ሪስክ ውስጥ ታስገባለች ብዬ ነው ማስበው። ስለዚህ ለሞገስ እውነቱን መናገር አለባት የምትሉ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።